ጤና ይስጥልን እንደምትሰነበታችሁ በቅንመሪ አካዳሚ የሶስተኛ ሳምንታችን ጨርሰን ነገ አራተኛ ሳምንት እንጀምራለን። ስለዚህ ነገ የምንነጋገረው ቲም ሊደርሺፕ ላይ ነው። ኤክሴሊንግ ኢን ቲምስ ማኔጀሪያል ሮል ትኩረት አድርገን ነው የምንነጋገረው። ሰክሰስፉል ማኔጀር ማለት ምን ማለት ነው? ምን ያደረጉ ሰዎች ናቸው ውጤታማ ማኔጀርስ የሚባሉት? ውጤታማ ስራ አስኪያጅነት ምንድነው? ያው ስራ አስኪያጅ ሰውን መምራት በጣም ውስብስብ ነው። ይሄንን ውስብስብ የሆነ ሁኔታ ኮምፕሌክስ ሊደርሺፕ ስትራግልስ እንዴት ነው ናቪጌት ማድረግ የሚቻለው ማለፍ የሚቻለው? ምንድነው የነዛ የውጤታማ የስኬታማ ሰዎች ሚስጥር? እሱ ላይ ነው ትኩረት አድርገን የምናየው። ስለዚህ ይሄ ቲም ሊደርሺፕ በቤተሰብም ይሁን በማህበረሰብም ይሁን በአገልግሎትም ይሁን በስራ ቦታም ይሁን ብዙዎቻችን ዴይ ቱ ዴይ የሚያጋጥመን ኃላፊነት ቤተሰብን መምራት ራሱ ቲም ሊደርሺፕ ነው፣ ማኔጀራል ሮል ነው። በየስራ ቦታችን ደግሞ ብዙ ኃላፊነት ይኖርብናል። ብዙ ማኔጀሮች ትኖራላችሁ፣ ብዙ ቲም ሊደርስ ትኖራላችሁ። ነገ ደግሞ አስፓየር የምታደርጉት እሱን ሊሆን ይችላል። በሌላ በኩል ግን እንደ ጥሩ ደግሞ የቲም አባል በቲም ውስጥ በቡድን ውስጥ ስኬታማ መሆን እንዴት ይቻላል? በዚህ ዘመን ሁለት ምርጫ ቢሰጠው አንድ ቀጣሪ ወይንም አንድ አሰሪ በየትኛውም ሁኔታ በጣም ስኬታማ የሆነ በጣም ቀልጣፋ የሆነ ብሩህ አእምሮ ያለው ብዙ ነገር ማፍለቅ የሚችል ብዙ ነገር መስራት የሚችል ግን ከሰው ጋር መስራት የማይወድ ሰው በአንድ በኩል፣ ሌላ ግን መካከለኛ ሆኖ በሁሉም ነገር አስተባብሮ ተባብሮ መስራት የሚችል ግሬት ቲም ፕሌየር የሚባል ቢኖር ሁለቱ ምርጫ ቢሰጠው አንድ ሰው የትኛውን ይመርጣል? እንደኔ እንደማየው ያለው ትሬንድ በዚህ ዘመን በአብዛኛው በቡድን ስራ ላይ ስኬታማ የሆኑ ሰዎች ናቸው ብልጫ ያላቸው፣ ተመራጭነት ያላቸው። ስኬታማ የሚሆኑ ብዙ ጊዜ እነሱ ሰዎች ናቸው። ምክንያቱም ስራ ማለት ሰውንና ሰሪውንና ስራውን ማስተባበር መቻል፣ ሰውን መምራት ትልቁ የትኛውም ተቋም ስኬት እሱ ላይ ነው ያለው። ሚስጥሩ እሱ ላይ ነው። ሰዎችን ማስተባበር፣ ሰዎችን ማሰራት፣ ስራን ከሰሪው ጋር ማገናኘት፣ በየትኛውም ቡድን ውስጥ ደግሞ ተግባቢ ሆኖ ተመራጭ ሆኖ መስራት መቻል ትልቅ ጥበብ ነው እና እሱን ነው የምናየው ዛሬ። ስለዚህ ለዛ ነው ናቪጌቲንግ ኮምፕሌክስ ሊደርሺፕ ስትራግልስ ኤክሴሊንግ ኢን ቲምስ ስትራቴጂስ ፎር ቲም ሊደርስ ኤንድ ማኔጀርስ ያልኩት እና እናያቸዋለን። አሁን ውጤታማ ቲም የሚባል በየተቋማችሁ የኔ መስሪያ ቤት እንደዚህ ነው፣ የኛ መስሪያ ቤት እንዲህ ነው፣ ይሄ ይጎድለዋል እያላችሁ እንድታዩት ነው የምፈልገው። ይሄንን ሃይሊ ፋንክሽኒንግ ቲምስ የሚባለው አንድ ጠንካራ ቡድን የሚባለው ምን ሲሆን ነው? የእግር ኳስ ቡድንም ይሁን የአገልግሎትም ቡድን ይሁን በየመስሪያ ቤቶቻችን ያለ ቲም በየክፍሎቻችን ያለ አባላትም ይሁን ቡድን ይሁን በየትኛውም ቡድን ውስጥ እንደ ሀገርም እሳቤው በተለያየ ኮንቴክስት ልንጠቀምበት የሚችል ነው እና ሃይሊ ፋንክሽኒንግ ቲምስ የሚባል ምን ሲሆን ነው? እንደ ቤተሰብ ራሱ ቲም ነው። ምን ሲሆን ነው? አንዱ ትልቁ ቅመም ትረስትና ሳይኮሎጂካል ሴፍቲ ሲኖር ነው። መተማመን ከምንም በላይ ቀዳሚ ነው። መተማመን ያለበት ቲም ውስጥ መጠራጠር የሌለበት፣ መከዳዳት የሌለበት፣ አንዱ ለሌላው ጀርባውን የሚሰጥ ሳይሆን አንዱ ለሌላው የሚቆምበት እሱ ማለት ነው። ሄልዚ ኮንፍሊክት ሪዞሉሽን ያለበት፣ ግጭት በቲም ውስጥ ተፈጥሯዊ ነው። ቲም እስካለ ድረስ ቡድን እስካለ ድረስ ግጭት አለ፣ ስቶርም አለ። ትልቁ
ትልቁ የቲም ሰክሰስ ግጭትን መፍታት መቻል ነው። ውጤታማ ቲም የሚባለው ሁለተኛው እሱ ነው። ሶስተኛው ክሊር ዴፊኒሽን ያለበት ነው። የኔ ኃላፊነት፣ የሱ ኃላፊነት ኦቨርላፕ የማያደርግ፣ ኮንፊውዝ የማያደርግ፣ ግራ የማያጋባ፣ ስራችን ተመጥኖ ማወቅ ኃላፊነቱን እያንዳንዱ ድርሻውን ድንበሩን ማወቅ የሚችል አንዱ ከሌላው ድንበር የማይገባ ግን ተባብሮ መስራት የሚችል ኢፌክቲቭ ኮሚኒኬሽን ያለበት ግልጽነት ያለበት ብዙ ጊዜ መደባበቅ የሌለበት ኢፌክቲቭ ኮሚኒኬሽን ከታች ወደ ላይ ከላይ ወደ ታች መረጃ የሚፈስበት ቲም ሃይሊ ኢፌክቲቭ ቲም የሚባለው አራተኛው ባህሪው እሱ ነው። አምስተኛውና ቁልፉ ቲም ማለት ኮላቦሬሽን ነው። ኮላቦሬሽን ኦቨር ኮምፒቲሽን ኮላቦሬሽን ኦቨር ኮምፒቲሽን ቲም ማለት እሱ ማለት ነው። በአንድ ቡድን እየተጫወተ አንድ በኳስ ምሳሌ ብትወስዱት በራሱ ጎል ላይ የሚያስቆጥርበት ጊዜ አለ። ኮላቦሬሽን ኦቨር ኮምፒቲሽን ማለት ኮምፒቲሽን ኦቨር ኮላቦሬሽን ሲሆን እንደሱ ነው። ቲም ግን ኮላቦሬሽን ኦቨር ኮምፒቲሽን ነው። መቀናቀን የሌለበት ከመቀናቀን ይልቅ መተባበር፣ ከመሻኮት ይልቅ መረዳዳት፣ ከመጠላለፍ ይልቅ እጅ ለእጅ መያያዝ ኮላቦሬሽን ኦቨር ኮምፒቲሽን ማለት እሱ ማለት ነው። አምስተኛው ፋንክሽኒንግ ቲምስ የሚያሰኘው እሱ ነው። ከሰዓት አንጻር ቶሎ ቶሎ ልበል። ስድስተኛው ኢንጌጅመንት እና ኮሚትመንት ያለበት ሰዓት መቼ በደረሰ ብሎ በየደቂቃው ሰዓት የሚያይ እግሩን የሚጎትት ሰዓቱን ብቻ የሚቆጥር ሳይሆን ኢንጌጅድ የሆነ ልቡን የሰጠ በፍላጎት የሚሰራ መነቃቃት ያለበት ሞቲቬሽን ያለበት ኢነርጂ ያለበት እንደሱ አይነት ቲም እንዴት ነው መፍጠር የሚቻለው? ትልቁ ፋንክሽኒንግ ቲምስ ማለት እሱ ማለት ነው። ስታግኔት ያላረገ ነፍስ ያለው ህይወት ያለው የሚባል ኢንጌጅመንት የሚባል ሰርቬይ ይሰራል። የኛ ቡድን ኢንጌጅመንት ምን ይሆን፣ ኮሚትመንቱ ምን ይሆን ብላችሁ ሰርቬይ ቢሰራ ምን ይሆናል? ልቡ የረቀ የሸፈተ ደሞዙን ብቻ የሚያይ የሚቆጥር የሚያስመስል እንጂ ልቡ ቶታሊ ከተቋሙ የራቀ ሰው የሚበዛበት ከሆነ እሱ ዲስፋንክሽናል ቲም የሚባለው እሱ ነው። ሰባተኛው ኢንክሉዥን እና ዳይቨርሲቲ ያለበት በዚህ ዘመን ብዙ ሐሳብ፣ ብዙ ማንነት፣ ብዙ አስተሳሰብ፣ ብዙ አመለካከት እሱን አስተባብሩ እንዴት እንደ ሀገርም እንደ ማህበረሰብ መሪነት ማለት እሱ ማለት ነው። ዳይቨርሲቲ ኦፍ ቶት ዩኒቲን እና ዳይቨርሲቲን ማጣጣም የሚችል በዳይቨርሲቲ ውስጥ ዩኒቲን ማምጣት በብዛህነቱ ውስጥ አንድነትን ማምጣት መተሳሰርን ሲነርጂን ጉልበትን መፍጠር እንዴት ይቻላል? ስምንተኛው ሪኮግኒሽን እና አፕሪሺዬሽን ያለበት ካልቸር መካሰስ ሳይሆን ሰው በሰራው ልክ የሚሸለምበት አድሎ የሌለበት ፌርነስ ያለበት ማበረታታት ያለበት ሰው ሲሰራ የሚሞገስበት ሲያጠፋ የሚቀጣበት እንደሱ አይነት ቲም እንዴት መፍጠር ይቻላል? ሪኮግኒሽን እና አፕሪሺዬሽን ካልቸር የሚባለው እሱ ማለት ነው። መጨረሻ ላይ የምናየው ሜንተርሺፕ ኤንድ ኖሌጅ ሼሪንግ ያለበት ሁል ጊዜ ቲም ማለት የሚያድግ ነው፣ የሚማር ነው፣ አንዱ ከሌላው መማር ነው። ቲም ያስፈልገበት ቡድን ያስፈልገበት አንዱ ምክንያት አንዱ የጎደለውን ሌላው እንዲሞላ፣ አንዱ ከሌላው እንዲማር፣ ሁለቱ ብረት ብረትን እንደሚስለው እየተሳሳሉ በየጊዜው ማደግ ቲሙ እንደ ቲም እንደ ተቋም ማደግ እንዲችል ማድረግ ነው። እነዚህን ማምጣት እንዴት ይቻላል? እንዴት አድርጎ ነው እነዚህን ማምጣት? እስኪ በየተቋማችሁ የትኛው ነው እኛ ጋር ያለው? የትኛው ነው የሚጎለው? እንዴት አድርጎ ነው ማምጣት የሚቻለው? ይሄ ነው አሁን ቲም መምራት ማለት። አንድ ተቋም ወይንም ፋንክሽኒንግ ቲምስ አለው፣ ጠንካራ ቲም ጠንካራ ቡድን አለው ወይንም የለውም በተቃራኒው ነው የሚያሰኘው እነዚህን ስንወስድ ነው።
ግን ይሄ ደግሞ ቀላል አይደለም ነው። ይሄ ደግሞ ቀላል አይደለም። ቲም ሊደርሺፕ ዳይለማ አለው፣ ኮምፕሌክሲቲ አለው፣ ኢንትሪኬት ነው፣ ውስብስብ ነው፣ ተግዳሮት የበዛበት ነው። ሰውን እንደ መምራት ያክል ከባድ ነገር የለም። ስታደርጉለት ደስ የሚለው የተቋሙን ዓላማ የተቋሙን ህግ ለማስፈጸም ደግሞ ስትወስኑበት የሚከፋው የሚቆጣ ለበቀል የሚነሳሳ ሰው ብዙ ነው። ይሄማ ፍትሃዊ ነው ብሎ ከሚወስደው ይልቅ አድሎ ነው፣ በዚህ በዘሬ ምክንያት ነው፣ በቋንቋዬ ምክንያት ነው የሚለው ሰው ብዙ ነው። ተጠቃው የሚለው ሰው ብዙ ነው። ቲም መምራት በጣም ከባድ ስራ ነው። ሰውን መምራት ከባድ ነው፣ ውስብስብ ነው። ትረስ ቢውልድ ማድረግ በጣም ከባድ ነው። በጣም ከባድ ነው። መጠላለፍ የበዛበት ዓለም ነው። ጥሎ ማለፍ የበዛበት ዓለም ነው። ስለዚህ እነዚህ ናቸው ሮል አሳይመንት እና ሮል ኮንፊውዥን። አንድ ዳይለማ ነው፣ አንድ ኮምፕሌክሲቲ ነው፣ አይረኒ ነው፣ ፓራዶክሲካል ነው። አሰርቲቭ መሆን ያስፈልጋል፣ ግን ኢምፓቲ ያስፈልጋል። ፓራዶክሲካል ነው። እንዴት ነው ማመጣጠን ባላንስ ማድረግ የሚቻለው? ኮንስትራክቲቭ ፊድባክ ያስፈልጋል፣ ግን ሞራል ዳሜጅ ሳያደርግ እንዴት ነው ማጣጣም የሚቻለው? ፍሌክሲቢሊቲ ያስፈልጋል፣ ቤንዲንግ ሩልስ ያስፈልጋል፣ ግን ፌርነስ ደግሞ ያስፈልጋል። ስትራክቸር ደግሞ ያስፈልጋል። እንዴት አድርጎ ነው የሚቻለው? ዴሊጌሽን ያስፈልጋል፣ ግን አካውንታቢሊቲ ደግሞ ያስፈልጋል። እንዴት አድርጎ ነው የሚቻለው? መሪነት ማለት ሊዲንግ ስሩ ኢንፍሉዌንስ ነው። በጉልበት ሳይሆን መከበር፣ ተሰሚነት ማግኘት፣ ተደማጭነት ማግኘት፣ ታማኝነት ማግኘት ነው። ሊዲንግ ስሩ ኢንፍሉዌንስ ማለት እሱ ማለት ነው። መፍራት አይደለም። ግን እንዴት ይቻላል? መናቅ የሚመጣበት ጊዜ፣ የቀረባችሁት ጊዜ ኦቶሪቲ አስፈላጊ ነው፣ ግን አፕሮቻቢሊቲም አስፈላጊ ነው። እንዴት ነው ማመጣጠን የሚቻለው? ትረስት አስፈላጊ ነው፣ ሳይኮሎጂካል ሴፍቲ አስፈላጊ ነው። ግን ያንን ሴፍቲ ደግሞ ግሮዝ ፑሽ ማድረግ ደግሞ ባውንደሪውን ደግሞ ትንሽ ደግሞ ቻሌንጅ ማድረግ ደግሞ አስፈላጊ ነው። እንዴት ነው አድርጎ ሴፍቲንም ሰጥቶ ቻሌንጅም አድርጎ የሚቻለው? ኢንዲቪጁዋል ፐርፎርማንስ አስፈላጊ ነው። እንደ ግለሰብ ፐርፎርም ማድረግ አለበት፣ ግን ቲም ጎልስ ደግሞ ያስፈልጋል። እንደ ቲም ደግሞ ኮላቦሬት ማድረግ ያስፈልጋል። ይህም ሌላ ቻሌንጅ ነው። እነሱን ነው ቲም ዳይለማ ያልኳቸው። ውጤታማ ቲም ሊደርሺፕ ማለት እነዚህን ናቪጌት ማድረግ መቻል፣ ይህንን ማወቅ ነው። አሁን የእርግቧና የእባብ ብልህነትና የዋህነት እዚህ ጋር ነው የሚመጣው። እንደ እርግብ የዋህ መሆን፣ እንደ እባብ ብልህ መሆን በቅዱስ መጽሐፍ የተነገረ ወርቃማ በጣም ብዙ ሚስጥር ያለው ትርጉም እዚህ ቲም ሊደርሺፕ ላይ ይመጣል። ባላንስ ማድረግ የሚያስፈልጉ ዴሊኬት ባላንስ የሚባሉ እነዚህ ነገሮች ብዙ ናቸው። እያንዳንዳቸው እናያቸዋለን። ውጤታማነት እሱ ላይ ነው ያለው። እንዴት ነው የሚቻለው? እንዴት ነው የሚቻለው? እያንዳንዳቸውን ፈጠን ብለን እናያቸው። አንደኛው ትልቁ ነገር ቲም ሊደርሺፕ ማለት ክሊር ሮል አሳይን የማድረግ ነው። ስራውን መለየት፣ ሰሪውን መለየት፣ ስራውንና ሰሪውን ማገናኘት መቻል ነው። ቅንነትን ይፈልጋል፣ እውቀትን ይፈልጋል። ቅንነትን ይፈልጋል አድሎ ስለሚኖርበት፣ እውቀትን ይፈልጋል ስራውን ማወቅና ሰሪውን ማወቅ ስለሚያስፈልግ። ብዙ ጊዜ ምንድነው የሚታየው? ሮል ኮንፊውዥን የሚባል ማን ምንድነው የሚሰራው ድብልቅልቅልቅ የሚልበት ተቋም አለ። ስራው ሌላ ሰሪው ሌላ የሚሆንበት ሚስማችድ ስኪልስ ብዙ ጊዜ ይታያል። አንክሊር ዲሲሽን ሜኪንግ ኦቶሪቲ አለ። ማን ነው ይሄንን የሚወስነው? አይታወቅም። እንደ ትኩስ ድንች የሚቀባበሉበት ጊዜ አለ። የቲም ትልቁ ፌለር እዚህ ላይ ነው ያለው። አንዱን ትልቁ ዳይለማ እሱ ላይ ነው ኮምፕሌክሲቲው ያለው። ይሄንን የመለየት ነው።
ጠንካራ ጎኑን ያንድን ሰው ማወቅ ይሄ ሰው እኮ እዚህ ቦታ ላይ እኮ ጠንካራ ይሆናል ብሎ መለየት መቻል ያንድን ሰው ደካማ ጎን ማየት የዚህ ሰው እኮ ደካማ ጎኑ ቢቀረፍለት እኮ ውጤታማ ይሆናል ብሎ ማሰብ ስራውን ጥርት አድርጎ ኦቨርላፒንግ ሪስፖንሲቢሊቲን መለየትና ለእያንዳንዱ ሰው የተመጠነ ስራ መስጠት ለአንዱ ብዙ ለአንዱ ትንሽ ሳይሆን ለሁሉም የተመጣጠነ ስራ መስጠት ማከፋፈል ትልቅ ኃላፊነት ነው ትልቅ ችሎታ ነው ማኔጀሪያል ሪስፖንሲቢሊቲ አንድ ውጤታማ ማኔጀር ማለት አንዱ ይሄ ነው ስትራክቸር መስራት ሚስ ኮሙኒኬሽንን ማስወገድ እነዚህ ሁሉ በአንድ ጊዜ ብቻ የሚሰሩ አይደሉም በየጊዜው አጀስት ማድረግ ዳይናሚክ ነው ኢቮልቪንግ ቲምስ መመስረት መቻል ይሄ አንዱ ውጤታማ ነው ከሱ ጋር አብሮ የሚሄደው ዴሊጌሽን ነው ቲም እስከተወራ ድረስ ስለ ቡድን ስራ ስናወራ ትልቁ የማኔጀር ሮል ማኔጀር ማለት ስራ አስኪያጅ ማለት የስራ አስኪያጅነት ሃው ዴሊጌሽን ነው ስራን ማካፈል ነው ስራን ወደታች ማውረድ ነው ዴሊጌሽን ማለት እሱ ማለት ነው የሊደርሺፕ ሃው ነው በአንጻሩ ብዙ ችግር ያለበት የሊደርሺፕ ሃው የሆነበት ምክንያት ገና ሊደርሺፕ ሲፈጠር ዮቶር ለታላቁ ነብይ ለታላቁ መሪ ለሙሴ መጀመሪያ የዛሬ 4500 ዓመት ያስተማረው የተተገበረ የሊደርሺፕ ሃው ዴሊጌሽን ነው መጽሐፍ ቅዱስ ላይ ዘሁልቁ የምታነቡ ሰዎች ዘጸአት 18 ላይ ያለ በጣም ድንቅ ዴሊጌሽን ማለት ምን ማለት እንደሆነ ለምን እንደሚያስፈልግ ስራን ጨምድደህ አትያዝ ነው ወይ አትሰራ ወይ አታሰራ የሚባል ሰው አንዱ ትልቁ ምክንያት ዴሊጌሽን ችግር ስላለበት ነው ለምንድን ነው ዴሊጌሽን ችግር ያለበት እኔ እኮ ሰው አላምንም የሚል ሰው አለ ያበላሹታል የሚላል ስጋት የሚፈጥርበት አለ ቫኬሽን ሊቭ ሲወጣ እንኳን እረፍት ሲወጣ እንኳን ኃላፊነቱን ለሰው መስጠት የሚከብደዋል ማይክሮ ማኔጅ ማድረግ በሁሉም ከሰጠ በኋላ እንኳን ጣልቃ የሚገባ ሰው አለ አጋጥሟቸው ያውቃል ምን ያክል ማኔጀሮች ስራውን ከሰጧችሁ በኋላ በእያንዳንዱ አጠቃቀም ጉዳይ እጃችሁን ይዘው ሊያሰሯችሁ ይፈልጋሉ ማይክሮ ማኔጂንግ የሚባል እሱ ማለት ነው ሊደርሺፕ ማለት ዴሊጌሽን ነው ስራ ማከፋፈል መቻል ነው ስራን ለሰሪው መስጠት መቻል ነው ስራን ወደታች ማውረድ መቻል ነው አንተ እንደ ስራ አስኪያጁ ብቻ ሊሰራው የሚችል ቲም ሜምበርስ ከታች ያሉ ኃላፊዎች ወይንም ከታች ያሉ አባላት የቡድኑ አባላት ሊሰሩት የማይችሉትን ብቻ ማስቀረት ነው ቅድም የሙሴን ምሳሌ በመጽሐፍ ቅዱስ ስናነሳው እሱ ነው የሚለው አንተ ብቻ የምትሰራውን አስቀርና የሻለቆችን የመቶ አለቆችን 50 አለቆችንና 10 አለቆችን ሹምና ስራ እንደየደረጃቸው እንደየአቅማቸው አከፋፍላቸው ስልጣን ማከፋፈል ማለት ነው ዴሊጌሽን ማለት ትልቁ ችሎታ እሱ ማለት ነው በሁሉም ቦታ አለሁበት ማለት በጣም ትልቅ በሽታ ነው ለሁሉም ነገር ክሬዲት መውሰድ በጣም ትልቅ በሽታ ነው ሁሉም ቦታ ላይ መገኘት በጣም ትልቅ በሽታ ነው ሁሉን ነገር ካላወቅኩት ማለት በጣም ትልቅ በሽታ ነው ዴሊጌሽን ትልቁ ችሎታ እሱ ማለት ነው ማሰልጠን ማመን በሩቅ ሆኖ መመልከት ኃላፊነት መውሰድ በየጊዜው ማብቃት ኦቶኖሚን እና ስትራክቸራል ቼኪን ባላንስ ማድረግ ጋይድ ማድረግ እሱ ነው ትልቁ ችሎታ የዴሊጌሽን ትልቁ ችሎታ ማለት እሱ ማለት ነው ሁለተኛው ቻሌንጅ እሱ ጋር ነው ያለው ሶስተኛው ሊዲንግ ኢዝ ትሩ ኢንፍሉዌንስ ኖት ኦቶሪቲ የሚለው ቃል ነው ሊደርሺፕ ትርጉሙ ምንድነው ከተባለ ይሄ ማለት ነው what is leadership leadership is leading through influence not authority that's even manager ማለት ምን ማለት ነው ካላችሁኝ ማኔጀር ማለት ኢንፍሉዌንስ ማድረግ ነው leading through influence not authority በጉልበት ሳይሆን በይሁንታ
ሰዎች ፈልገው እንዲሰሩ ማድረግ መቻል ነው። ፈርተው ሳይሆን ፈልገው፣ እየተሳቀቁ ሳይሆን ወደውት፣ በማስመሰል ሳይሆን ከልባቸው። ሊዲንግ ስሩ ኢንፍሉዌንስ ኖት ኦቶሪቲ ማለት እሱ ማለት ነው። ምን ይፈልጋል? ክሬዲቢሊቲ ቢልድ ማድረግ ይፈልጋል። ኤክስፐርቲስ ይፈልጋል። ኢንቴግሪቲ ይፈልጋል። ሊዲንግ ባይ ኤግዛምፕል ይፈልጋል። ምሳሌ ሆኖ መምራትን ይፈልጋል። ሊዲንግ ስሩ ኢንፍሉዌንስ ማለት እሱ ማለት ነው። ማትረሱት ኃላፊ ሁል ጊዜ በልባችሁ ውስጥ የሚኖረው ኢንፍሉዌንስ ስላደረጋችሁ ተጽዕኖ የፈጠረባችሁ ሰው ተጽዕኖ መፍጠር መቻል። ሊዲንግ ስሩ ኢንፍሉዌንስ በጉልበት አይደለም፣ በማስፈራራት አይደለም፣ በመቅጣት አይደለም። ልባችሁን በመግዛት በማስተማር በምሳሌ በመሆን ሰርቶ በማሳየት ባይን በማግኘት ሪስፔክት ራዘር ዛን ኢንፎርሲንግ ሪጂድ ኮንትሮል በማድረግ እንድታከብሩት የሚያደርጋችሁ ሰው። መከበር መቻል እኮ ትልቅ ነገር ነው። መፈራት በጣም ትንሽ ነገር ነው። መከበር ነው ትልቁ ጥበብ። መፈራት በጣም ቀላል ነገር ነው። መከበር ግን ትልቅ ጥበብ ነው። ኤግዛምፕል ምሳሌ መሆን በጣም ትልቅ ጥበብ ነው። ፐርሱዌድ ማድረግ ፖዚሽናል ፓወር ወንበሩን ሳይሆን እኛን አይቶ የሚከተለን ሰው ማፍራት ትልቅ ጥበብ ነው። ያለ ስልጣን የሚመሩ ሰዎች ብዙ አሉ። ይሄ ነው የሚባል ስልጣን በእጃቸው ሳይኖር ዓለምን የቀየሩ ብዙ ሰዎች አሉ። እሱን ሰው መሆን መቻል ነው ሊዲንግ ስሩ ኢንፍሉዌንስ ማለት እና ትልቁ የቲም ችሎታ እሱ ማለት ነው። ብዙ ጊዜ ግን ከባድ የሚያደርገው ኦቶሪቲ አስፈላጊ ነው። ሰው ደግሞ ቀላል አይደለም። ለስላሳ ስትሆኑለት አቢዩዝ የሚያደርግ ስልጣናችሁን ደግሞ ለስለስ ብላችሁ አፕሮቸብል ሆናችሁ ስትቀርቡት አላግባብ ደግሞ ሚንቃችሁ ሰው ሲፈጠርስ ምን ማድረግ ይቻላል? ትልቁ ሚዛን እሱ ነው። ትልቁ ጥበብ እሱ ነው። እንደ እባብ ብልህ እንደ እርግብ የዋህ መሆን ማለት እሱ ማለት ነው። እንዴት ነው የሚቻለው? ሪስፔክትድ መሆንና አፕሮቸብል መሆን እንዴት ይቻላል? ከባዱ ጥበብ እሱ ነው። ዲሳይሲቭ መሆን ግን ኦፕን ደግሞ መሆን እንዴት ነው የሚቻለው? ኮማንድ ማድረግ ግን ኮማንዲንግ ዊዛውት ሪሌይንግ ኦን ፊር እንዴት ነው የሚቻለው? ትልቁ ጥበብ እሱ ነው። አንዱ ቢፈርም የዋህነት ማለት ጠንካራነት ማለት አያስቀረውም። ትሁት መሆን ይቻላል። አሁን በመጽሐፍ ቅዱስ አንድ ምሳሌ አለ ብዙ ጊዜ የሚነሳ ሙሴ በምድር ላይ እጅግ ትሁት ሰው ነበረ ይላል። በየመስሪያ ቤቶቻችንም በየዕለት ውሏችንም የምናገኘው እሱን ነው። ግን ከታላቁ መጽሐፍ ልጥቀስ ብዬ ነው። ሙሴ በምድር ላይ እጅግ ትሁት ሰው ነበረ፣ ግን ሂወዝ ፈርም ጠንካራ መሪ ነበረ። ደግሞ ትህትናው ጠንካራነቱን ተከባሪ እንዲከበር የሚያስችለውን ፈርም የአቋም ሰው መሆኑን የማያወላውል ሰው መሆኑን ደፋር መሆኑን እርምጃ በሚወስድበት ጊዜ እርምጃ ለመውሰድ የማያቅማማ ቁርጠኛ ሰው መሆኑ ደግሞ በመጽሐፍ ቅዱስ ተጽፏል። እሱን ማመጣጠን ነው። ይቻላል። ትሁትም መሆን ይቻላል፣ የዋህ መሆን ይቻላል፣ እንደገና ደግሞ ትጉ መሆን ይቻላል፣ ጠንካራ መሆን ይቻላል። ይሄንን የማመጣጠን ጥበብ ነው ኦቶሪቲ እና አፕሮቸቢሊቲ። ጓደኛ ሆኖ አሁን ለምሳሌ ቲም እየመራችሁት በጣም የቀረባችሁት ሰው ጓደኛ ሊሆን ይችላል። አለቃም መሆን አለቅነታችሁንም ማሳየት ማስከበር ሁልጊዜ ያስፈልጋል። ጓደኝነታችሁንም ሳይሸረሸረው ይቻላል። ያንን የማመጣጠን ጥበብ ነው። ሲሪየስ በሚሆን የሚያስፈልግበት ጊዜ ሲሪየስ ግልጽነት ነው። ይሄ ስራ ቦታ ነው።
የምንገናኘው ውጭ በጓደኝነት ነው። እዚህ የምንገናኘው በስራ ባለቅነትና ግንኙነታችን እንደዚህ ነው። ድንበሩ ይሄ ነው። አንዳንድ ጊዜ አወኩሽ ናኩሽ የሚባል ነገር አለ በእኛ ሀገር አነጋገር። አይንህን ላጠንቁል የሚል ሰው ሊመጣ ይችላል። መናናቅ ሊመጣ ይችላል። እሱን ባውንደሪ ፈርም መሆን በሚያስፈልግበት ጊዜ ፈርም፣ ትሁት መሆን በሚያስፈልግበት ትሁት፣ ፍሌክሲብል መሆን በሚያስፈልግበት ጊዜ ፍሌክሲብል፣ ጓደኝነት የሚያስፈልግበት ቦታ ጓደኝነት፣ ስራ ቦታ ላይ ደግሞ ያለቅነትና ይሄንን ድንበሩን አፕሮቻቢሊቲ እና ኦቶሪቲ ዳይለማ በዚህ መልኩ ነው። አምስተኛው ከሱ ጋር አብሮ የሚሄደው አሰርቲቭ እና ኢምፓቲ። አሁን አንዳንድ ጊዜ በጣም እየዘገየ ሁሉ ጊዜ እያረፈደ የሚመጣ ሰው ያጋጥማቸዋል እና ብዙ ጊዜ ታረፍዳለች፣ ብዙ ጊዜ ስራ ይጓተትባታል። ስትጠይቁ ስትመረምሩ ምክንያቱ ባለቤቷ ታሟል፣ የካንሰር ታማሚ ነው። ለረጅም ጊዜ ችግሯን ይዛ ነው ለካ የምትሰቃየው። አሁን አንደኛ ትልቁ ችግር የሰውን ፍረጃ ከመሄድ በፊት ኢምፓቲ አስፈላጊ ነው። ምን ሆኗት ይሆን ብሎ ቀረብ ብሎ በሷ ጫማ ሆኖ ችግሯን ለመረዳት መሞከር የማኔጀር ትልቁ አንዱ ጥበብ እሱ ነው። ኢምፓቲ፣ ጄኒዩን ኬር፣ በሌላ ሰው ጫማ ሆኖ የሰውን ችግር መረዳት መቻል፣ የሰውን ቁስል ለመረዳት መሞከር ኢምፓቲ። ሁለተኛው ግን አብሮ የሚሄደው አሰርቲቭ መሆን ነው። ለመርዳት መሞከር፣ ስራው እንዳይበላሽ ማድረግ፣ ፈርምነስ፣ ታፍነስ፣ አካውንታቢሊቲ። አሁን አንዳንድ ጊዜ ፊድባክ በኋላ የምናየዋለን ለመስጠት በጣም የሚፈራ ሰው አለ። ታፍ ኮንቨርሴሽን የሚፈራ ሰው አለ። አቮይድ የሚያደርግ ሰው አለ። እንደ ማኔጀር ሆኖ የሚሸሽ ሰው አለ። ያስፈልጋል፣ ታፍ ኮንቨርሴሽን ያስፈልጋል፣ ኢንካሬጅመንትም ያስፈልጋል። ባላንሱን መጠበቅ ጉዳይ ነው። ባላንሱን የመጠበቅ ጉዳይ ነው። ኦቶሪቲ ሁልጊዜ ያስፈልጋል፣ ግን ዊዝ ኮምፓሽን ነው። ኮምፓሽን ያስፈልጋል፣ መራራት ይፈልጋል። መጽሐፍ ቅዱስ ላይ ተደጋግሞ ከሚነገሩ ነገሮች ይሄ ነው። ኮምፓሽን ይራራላቸው ነበረ። መራራት ሁል ጊዜ ማመጣጠን ነው። ኦቶሪቲን ዊዝ ኮምፓሽን እንዴት አድርጎ ነው የሚመጣው? አሰርቲቭነስ እና ኢምፓቲን ባላንስ ማድረግ ማለት እሱ ማለት ነው። አንደር ፐርፎርማንስ አሁን ብዙ ጊዜ የማይሰራ ሰው እንዴት አድርጋችሁ ነው ሃንድል የምታረጉት? ሰፖርት ማድረግ ያስፈልጋል። መቁረጥ በሚያስፈልግበት ጊዜ መቁረጥ ያስፈልጋል። ቱዛት ኤክስተንት መጨከን ያስፈልጋል። አሁን አገር የሚመሩ ሰዎች ብዙ ጊዜ የሚወላውሉ ሰዎች ብዙ ጊዜ አገርን ወደ አደጋ በሀገር ደረጃ ብዙ ጊዜ ሀገሮች ወደ ችግር የሚገቡት ልፍስፍስ የሆኑ ሰዎች በሚመጡበት ጊዜ ነው። መጨከን የሚያስፈልግበት ጊዜ መጨከን የሚያስፈልግባቸው ጉዳዮች ይኖራሉ። መቁረጥ የሚያስፈልግባቸው ጊዜዎች ይኖራሉ። አሰርቲቭ መሆን የሚያስፈልግባቸው ጊዜዎች አሉ። አሰርቲቭ መሆን የማይችል ሰው ማኔጀር መሆን አይችልም። ኢምፓቲ አስፈላጊ ነው። ኮምፓሽን አስፈላጊ ነው። ግን አሰርቲቭነስ አስፈላጊ ነው። ታፍነስ አስፈላጊ ነው። አካውንታቢሊቲ አስፈላጊ ነው። ፈርም መሆን አስፈላጊ ነው። ባላንስ የማድረግ ጉዳይ ነው። አምስተኛው እሱ ነው። ስድስተኛው ከሱ ጋር አብሮ የሚሄደው ፍሌክሲቢሊቲ እና ይሄ ቤንዲንግ ዘ ሩልስ። አንዳንድ ጊዜ ህጉ ይሄ ነው ይሄ አይደለም። ማኔጀር ማለት ወረቀት ላይ የተጻፈውን ነገር አንድ ባንድ እያነበቡ መተርጎም መቻል አይደለም። ቤንዲንግ ዘ ሩልስ፣ ፍሌክሲቢሊቲ ነገሮችን የማጣጣም ጉዳይ ነው። ግን ፌቨሪቲዝምን ደግሞ ማስወገድ፣ ፍሌክሲቢሊቲን እና ስትራክቸርድ ፕሪቪሌጅ፣ እነዚህ እንዴት አድርጎ ነው ማጣጣም የሚችለው? መዋቅር አለ፣ ህግ አለ፣ መመሪያ አለ፣ ደግሞ ፍሌክሲቢሊቲ ያስፈልጋል። ይህንን የመወጣት አቅም ነው። ይህንን የማጣጣም አቅም ነው። ክሬቲቪቲን ይፈልጋል፣ ፍሌክሲቢሊቲን ይፈልጋል፣ ሶሉሽን ኦሪየንትድ መሆንን ይፈልጋል፣ ሪስክ ቴከር መሆንን ይጠይቃል። ስለዚህ ስድስተኛው ቻሌንጅ እሱ ነው። ብዙ ጊዜ ያጋጥማቸዋል። ሪስክ ቴከር አውትሳይድ ዘ ቦክስ ማሰብ የሚፈልገው ከስትራክቸር ውጪ ከመመሪያ ውጪ ሶሉሽን የመፈለግ ጉዳይ ነው። መላ ቶሎ ብሎ መመሪያው እንዲህ ነው አይሆንም አይደለም። ችግርን እንዴት አድርጎ
ተቋሙንም ሳይጎዳ ችግር እንዴት ሶልቭ ማድረግ ይቻላል? ትልቁ ጥበብ እሱ ነው። ማኔጀር የሆንሽበት ምክንያት። ሰባተኛው ቻሌንጅ ሊዲንግ ቲምስ ውስጥ ፋንክሽናል ቲምስን ለማምጣት በአንድ በኩል ኢንዲቪጁዋል ሪዋርድ ያስፈልገዋል። በጣም የሚሰራ ሰው መሾም አለበት፣ ሪኮግናይዝ መደረግ አለበት፣ ሪዋርድ መደረግ አለበት፣ መበረታታት አለበት። እንደ ቲም በምንሰራበት ጊዜ ትልቁም አንዱ ተግዳሮት እንደ ቲም ሜምበርም የሚያጋጥመን እሱ ነው። ሪላያብል ቲም መሆን እንፈልጋለን፣ ቲም ፕሌየር መሆን እንፈልጋለን። ግን ደግሞ እንደ ኢንዲቪጁዋል ደግሞ we have to excel ቲሙ ውስጥ አሸናፊ ሆኖ መውጣትም ያስፈልጋል። እሱ ባላንስ ነው ከባዱን ፓርት። እንደ ቲም ሜምበርም እንደ ቲም ሊደርም ከባዱ ፓርት። ስለዚህ ያንን ባላንስ እንዴት እንጠብቀዋለን ነው። ፐርሰናል አምቢሽን እና ቲም ኦብጀክቲቭን ማጣጣም ያስፈልጋል። ሾርት ተርም እና ሎንግ ተርም ኦብጀክቲቭስን ግሮዝን ማጣጣም ያስፈልጋል። ሪኮግኒሽን ኦፍ ኢንዲቪጁዋል ኢፈርት እና ኮሌክቲቭ ሰክሰስን ማጣጣም ያስፈልጋል። ይሄ ያልሰራው ሰው በሚሰራው ሰው እየተደበቀ ሁል ጊዜ እንዲኖር መፍቀድ አያስፈልግም። ልቀው የሚገኙ ሰዎችን ልቀው እንዲወጡ ማድረግ፣ እንደገና ደግሞ የቲም ስፕሪት ደግሞ እንዳይበደል ማድረግ፣ እሱ ነው አንዱ ትልቁ ጥበብ። ፐርሰናል አስፓይሬሽን ዊዝ ቲም ኦብጀክቲቭስ አላይን እንዲደረግ ማድረግ፣ እንደ ቲም ሜምበርም እሱ ነው ትልቁ ፈተና እዚህ ላይ ነው ያለው። እንደ ቲም ሜምበርም ቲም ሜምበርስን ቢገር ፒክቸሩን ይሄ በተለይ ቲም ፕሌየር እንዲሆኑ ለማድረግ የሱ መሮጥ ብቻ ሳይሆን ቢግ ፒክቸሩን የተቋሙን ኦብጀክቲቭ እንዲያውቁት ቢግ ፒክቸሩን እንዲረዱት ማድረግ እና አንድ ቦታ ላይ ቦትልኔክ ቢኖር የሚፈጠረውን ቀዳዳ የሚፈጠረውን ክስረት እንኳን አይደለም በየዕለቱ በምንሰራው ስራ እዚህ ናሳ ላይ ወይንም ደግሞ ስፔስ ኤክስ ላይ እንኳን መንኮራኩር ለማብረር ትንሽ የሚባለው ጽዳቷ እንኳን ታስፈልጋለች። ጥበቃ እንኳን ትልቅ ሮል አለው። በየተቋማቶቻችን ጥበቃ በጣም ትልቅ ሮል አለው። እያንዳንዱ ሰው ትንሽም ሮል ይኖረው፣ ትልቅም ኃላፊነት ይኖረው፣ ትንሽም እውቀት ይኖረው፣ ብዙ ስራ ልምድም ይኖረው፣ እያንዳንዱ ለቲሙ ጠቃሚ ነው የሚል እሳቤ በኋላ ሳያችኋለሁ። በመጽሐፍ ቅዱስ ትልቅ ምሳሌ አለ። እሱንም አገናኝታችሁ ልታዩ ትችላላችሁ። እና ብዙ ጊዜ ከኮምፒቲሽን ይልቅ ሸርድ ሰክሰስ እንዲኖር ማድረግ፣ ግሩፕ ሴሌብሬሽን ማድረግ፣ ኮላቦሬሽን ማበረታታት ትልቁ ችሎታ እሱ ነው። ኮላቦሬሽን ቲም ማለት እሱ ማለት ነው። ኦብስታክልን ሪሙቭ የማድረግ ጉዳይ ነው። ቲም ወርክ ላይ ኦብስታክልን ሪሙቭ የማድረግ ኮላቦሬሽንን ሲምለስ እንዲሆን ማድረግ። ኮላቦሬሽን እንዴት አድርገው ነው አውትሳይድ ዘ ቦክስ ሁሉም እዚህ ሳይሎ ውስጥ ገብቶ ሁሉም በየሳጥኑ በየጎሮ ሆኖ አሁን እንደ ሀገርም የሚያስቸግር እሱ ነው። በሀገር ደረጃ በተቋማት ደረጃ ትልቁ ችግር ሁሉም ሳይሎ ውስጥ ነው ያለው። እንዲተባበር ማድረግ፣ ሲነርጂ እንዲፈጥር ማድረግ፣ አንዱ ቲም ከሌላው ጋር አንዱ ተቋም ከሌላው ጋር እንዲተሳሰር ማድረግ ትልቁ ስኬት እሱ ነው። ኮላቦሬሽን ቲም በአንድ ቃል ይገለጽ ከተባለ ኢትስ ኦል አባውት ኮላቦሬሽን። አንድ የእግር ኳስ ቡድን እንኳን አንዱ ሁለቱ ተጫዋቾች በጣም ኮከብ ተጫዋቾች ሆነው ኮላቦሬሽን ከሌለ እንደው እኔ ብቻ ልታይ የሚል ካለ ቡድኑ ይሸነፋል። ኮላቦሬሽን የመሰለ ነገር የለም። ብዙ ጊዜ ውድቀቶች ከኮላቦሬሽን ጋር የተያያዙ ናቸውና ኦርኬስትሬቲንግ ሲምለስ ኮላቦሬሽን ትልቁ የቲም ስኪል እሱ ማለት ነው። ሲንክሮናይዚንግ ኢንዲቪጁዋልስ ኤንድ ቲም ጎልስ የሚመጣው በዚህ በኩል ነው። ስምንተኛው እየጨረስን ነው። ያልተናነሰው ደግሞ ሳይኮሎጂካል ሴፍቲ እና ካልቸር ኦፍ ፊር ቅድም በተወሰነ መልኩ አይተነዋል። ይሄ ሴፍቲ መፍጠር በጣም ትልቅ ነገር ነው። ሰው ኦፕን ሆኖ እንዲናገር። አሁን ብዙ ጊዜ በፍርሃት የተቀፈደደ ኢንቫይሮንመንት፣ መጠራጠር ያለበት፣ አንዱ ሌላውን የሚሰልልበት የኢትዮጵያ ውድቀት እኔ ጥናት ይፈልጋል። the past 30-40 years በኢትዮጵያ ሊደርሺፕ ካልቸር ውስጥ ገኖ የወጣው ነገር ምንድነው ከተባለ መጠራጠር፣ አንዱ ሌላውን እንዳይተማመን ማድረግ፣ አንዱ ሌላውን እንዲሰልል ማድረግ፣ አንዱ ሌላውን ጠልፎ እንዲጥል ማድረግ። ይሄ በሊደርሺፕ በተለይ በፖለቲከኞች ዲቫይድ ኤንድ ሩል
በጣም ገዝፎ የሚታይ ችግር የሚመስለኝ ይሄ ነው። ሳይኮሎጂካል ሴፍቲ አስፈላጊ ነው። ሰው ሐሳቡን የሚገልጸው ያለዛ እኔ ምን ቸገረኝ ብሎ ራሱን ደብቆ ነው የሚኖረው። ራሱን ደብቆ ነው የሚኖረው። እንደምንም ደሞዙን ብቻ እንዳትቋረጥበት ያችን የሥራ ሰዓቱን ጠብቆ ነው የሚሄደው። ሪስክ ቴኪንግ አይኖርም። ትልቁ የመሪነት ችሎታ ማለት ቨልነረብል መሆን። እኔም እኮ ደካማ ነኝ፣ ሌትስ ጀስት ቴክ ሪስክ። ስህተት በምንሰራበት ጊዜ አንደባብቅ። እስኪ ስህተቱን እንመን፣ ችግር የለውም፣ እንማርበታለን፣ ወድቀን እንነሳለን። አንዱ ለሌላው ጠበቃ ነው፣ ትረስት እንደራረግ ብሎ ያንን መፍጠር የሚችል ሳይኮሎጂካል ሴፍቲ መፍጠር የሚችል መሪ ከዚህ በላይ ምን አለ? ኮንፍሊክት ቲም ውስጥ ትልቅ ችግር ኮንፍሊክት ነው። ኮንፍሊክት አያጣው። ይሄ በቲም ሊደርሺፕ ውስጥ 4 ስቴጆች አሉ። ፎርሚንግ የሚባል አለ፣ ቲም ፎርም ይደረጋል። ሁለተኛው ስቶርሚንግ የሚባል ነው። ስቶርም አለው፣ ኮንፍሊክት አለው። እስከምንተዋወቅ ጊዜ ፍትጊያው ይበዛል፣ መፈራራቱ ይበዛል። በቲም ውስጥ ትልቁ ነገር መፈራራት ካለ በጣም ከባድ ነገር ነው። ኮንስትራክቲቭ ኮንፍሊክት ይፈልጋል። ኮንፍሊክት በጣም አስፈላጊ ነው። ይጋጩ፣ ችግር የለም፣ እንዲተዋወቁ ይረዳቸዋል። እንኳን በቲም ውስጥ እንደ ቲም አሁን በትዳር ውስጥ ግጭት እኮ በጣም አስፈላጊ ነው። ምንም ችግር የለውም። ዋናው ግጭቱን የምንፈታበት መንገድ ነው። እንደ ሀገርም ችግር የለውም። ዋናው ግጭቱን መሻገር መቻል ነው። ብዙ ሀገሮች ጥሩ ደረጃ የደረሱት በዚህ አልፈው ነው። ችግር የለውም። ኮንስትራክቲቭ ኮንፍሊክት ሜካኒዝምን መፍጠር ነው ትልቁ ነገር። የሚጎለው እሱ ነው። ስለዚህ 8ኛው እሱ ነው። 9ኛው ኮንስትራክቲቭ ፊድባክ የመስጠት ነው። ኮንስትራክቲቭ ፊድባክ የመስጠት ኢፌክቲቭ ቲም ለመምራት አንዱ ከባዱ ተግዳሮት ይሄ ነው። ፊድባክ መስጠት በጣም ከባድ ነገር ነው። ምክንያቱም ደክመሃል፣ ደካማ ነህ፣ ይሄን ነገር አሻሽል ስትሉት ፐርሰናል አድርጎ የሚወስድ ሰው ብዙ ነው። ሞራሉ ክሽክሽ የሚል ሰው ብዙ ነው። ሪሌሽንሺፕን ስትሬን ሊያደርግ ይችላል። ምንድነው ዲፌንሲቭ የሚሆን ሰው አለ። አይኔን ግንባር ያድርገው የሚል ሰው ብዙ ነው። ስህተቱን የማያምን ሰው ብዙ ነው። ተጣልቶኝ ነው እንጂ ሊጎዳኝ ነው እንጂ የሚል ሰው ብዙ ነው። ባያዝድ ዓለም ነው። ስለዚህ እንዴት አድርጎ ነው ይህንን ማስወገድ የሚቻለው? ፐርሰናሊቲ አታክም የሚያደርግም ሰው በዛው ልክ እንደ ማኔጀርም ባያዝድ የሆነ ሰው ብዙ ነው። ፊድባክ ሳይሆን የሚሰጠው ሰውየውን ክሽክሽ የሚያደርግ ሰው ብዙ ነው። ስራው ላይ ሳይሆን ሰውየው ላይ ትኩረት የሚያደርግም ሰው ብዙ ነው። ስለዚህ ይሄ ጥበብ ነው። እንደሱ ከሆነ ሎስ ኦፍ ትረስት ያመጣል። መተማመን በሌለበት ደግሞ ፊድባክ ፖዚቲቭ ላይ አይወሰድም። ግንኙነትን ስትሬን ያደርጋል፣ ኮንፍሊክት ያመጣል። ስለዚህ ብዙ ጊዜ ይህ ፊድባክ መስጠት እንዴት ይሄ ጥበብ ነው። አንዳንድ መሪዎች ደግሞ ይሄንን ፈርተው ደግሞ አቮይድ የሚያደርጉ ሰዎች አሉ እና ችግሩ እየባሰ እየገነገነ ተቋሙን ችግር ውስጥ ያስከተዋል። እና ምንድነው ጥበቡ ነው? ምንድነው ጥበቡ? ስፔሲፊክ መሆን። ይሄ ችግር አለ። ስፔሲፊክ ላንጉጅ መጠቀም። ክሪቲክን ሁሉ ጊዜ በምንሰጥበት ጊዜ ከፖዚቲቭ ነገር መጀመር። ይሄ ነገር ጥሩ ከፖዚቲቭ ሁሉ ጊዜ ከፖዚቲቭ ነገር መጀመር። ስብሰባ ላይ እንኳን ፊድባክ ስንሰጥ ሁሉ ጊዜ አፕሪሺየት ከማድረግ ፖዚቲቭ ነገሩን ከማጉላት፣ ነገር ግን ይሄ ቢሻሻል ደግሞ ይታየኛል ማለት ሃምብል መሆን። ባላንሲንግ ክሪቲክ ዊዝ ሪኮግኒሽን ኦፍ ኢፈርት ማለት እሱ ማለት ነው። እንደ ቲም ሊደር ፊድባክ በምንሰጥበት ጊዜ ሪኮግናይዝ ማድረግ መጀመሪያ ሪኮግናይዝ ጥሩ መሻሻል አለ፣ ይሄ ነው የጎደለው፣ እሱ ደግሞ ይስተካከላል። ኢንከሬጅ ማድረግ፣ ኮንሲስተንት መሆን እና ፓዙን ደግሞ ክሊር ማድረግ። ይሄ ኢምፕሩቭመንት ምንድነው የሚያስፈልገው? በዚህ ምን ረዳሃለሁ፣ ይሄን አግዝሻለሁ። በቃ ያን ጊዜ ይሄ ሰውዬ ሊያሳድገኝ ነው የሚፈልገው፣ ሊያጠቃኝ አይደለም የሚለውን ፖዚቲቭሊ ይወስደዋል። በትዳርም ውስጥ እንደዛው ነው። ይሄንን ሞዴል ትዳርም ላይ አፕላይ ልታደርጉት ትችላላችሁ። የአገልግሎት ማህበርም ላይ አፕላይ ልታደርጉት ትችላላችሁ። ማህበረሰብም ላይ አፕላይ ልናደርገው እንችላለን። ስለዚህ ይሄ ፊድባክ መሰጣጣት ከስብሰባ ላይ አፕላይ ልታደርጉት ትችላላችሁ። በየትኛውም ስብሰባ እነዚህን ስትራቴጂስ ውሰዷቸው። የመጨረሻው ይችናት እንግዲህ ነዳጅ ደግሞ ያስፈልጋል። ቅዝቅዝ እንግዲህ ቲም ሊድ ማለት ኢነርጂ ነው አይደል? ትልቁ ነገር እሱ ነው።
ሞቲቬት ማድረግ፣ ማበረታታት፣ ማነቃቃት እንዴት ነው የሚቻለው? እንዴት አድርጎ ነው የሚቻለው? ማነቃቃት፣ ማስፈራራት ሳይሆን ማነቃቃት፣ ዓላማውን ማሳየት፣ ብንተባበር እንደ ቲም ለውጥ እናመጣለን የሚለውን መልእክት ማስተላለፍ የሚችሉ ሰዎች። አሁን ሰሞኑን ስጠቅሰው ነበረ መቄዶንያ ምንድነው እያደረገ ያለው? መቄዶንያ እኮ ኮዙን ነው እየሰጠን ያለው። ብንተባበር ለውጥ እናመጣለን። ሌሎች የእርዳታ ድርጅቶች፣ የሰብአዊ ድርጅቶች እሱ ነው የሚሉት ዘዋይ። ለምንድን ነው እዚህ ላይ አስተዋጽኦ ማደርገው? ለውጥ ስለምናመጣ። በተቋምም ደረጃ እንደዛው ነው። ያንተ እኮ አስተዋጽኦ ነው ለውጥ ያመጣው። ብንተባበር እኮ ሁላችንም እጅ ለእጅ ብንያያዝ። ማህበረሰብም ላይ እንደዛ ነው። እንደ ሀገር ግጭቱን አስወግደን ብንተባበር እጅ ለእጅ ብንያያዝ፣ አንዱ የሌለውን ቀዳዳ ቢሞላ ከማስፋት ይልቅ፣ ከመፈራራት ከመጠራጠር ይልቅ መተማመን ቢሰፍን የትና የት እንደርስ ነበር። ሞቲቬሽን ያስፈልጋል፣ በጣም ያስፈልጋል። ሰው ሞቲቬሽን ይፈልጋል። ተስፋ በሚያስቆርጥበት ጊዜ ተስፋ የሚሰጥ መሪ ያስፈልጋል። ጨለማ በሆነ መካከል ብርሃን የሚያበራ መሪ ያስፈልጋል። መሪነት ማለትም እሱ ነው። መሪነት ብርሃንነት ነው፣ ተስፋ መስጠት ነው። ማነቃቃት ነው፣ ሪኢግናይት ማድረግ ነው። ስለዚህ ይሄ ጥበብ የማግኘት በገንዘብ ብቻ አይደለም፣ ይሄ በጥቅማ ጥቅም አይደለም፣ ውስጣዊ ዓላማ ተኮር ሰዎች አምነውበት ከውስጣቸው በፍላጎታቸው እንዲመጡ ማድረግ፣ የሰዎችን ተስፋ የሚያስቆርጣቸውን እንቅፋት በማንሳት ስራ ይፈልጋል። ወሬ ብቻ አይደለም። ሞቲቬሽን ወሬ ብቻ አይደለም። ወሬ ብቻ የሚመስላቸው ሰዎች አሉ። አይደለም። እነዚህ 10ን ተግዳሮቶች ማለፍ መቻል ነው። ረዝም ብሏል፣ ግን በጣም አስፈላጊ ስለሆነ እንግዲህ ይሄንን ቅዱስ ጳውሎስ እዚህ መጽሐፍ ቅዱስ ላይ እዚህ ምዕራፍ ላይ እንደምታዩት ቲም ወርክን በጣም በሚገርም ሁኔታ ገልጾታል። ዋን ቲም ሜኒ ሜምበርስ የሚለውን ኮንሴፕት መጽሐፍ ቅዱስ ላይ አምጥቶታል። ብዙ ስንሆን አንድ ነን። መሪዎች ሁሉንም ስራ የሚሰሩ እነሱ ሳይሆኑ የሚያከፋፍሉ ናቸው። ዳይቨርሲቲ ዩኒቲ ኢን ዳይቨርሲቲ ኮንሴፕት እዚህ ላይ አምጥቶታል። አንድነት እና ብዝሃነት there is unity in diversity የሚለውን ኮንሴፕት እዚህ ላይ አምጥቶታል። ትንሽ የሚባል የለም፣ ትልቅ የሚባል የለም። ሁሉም አስፈላጊ ነው። አታስፈልገኝ የሚባል ነገር የለም። መገነጣጣል የሚባል ነገር የለም። ብቻን መሮጥ የሚባል ነገር ሁሉም ሲተባበር ነው የሚለውን ኮንሴፕት እዚህ ላይ አምጥቶታል። አንዱ ሲጎድል ትንሽ አካል ትልቅ አካል ምንለው፣ ትንሿ ህመም ትልቅ ክፍተት ትልቅ በሽታ ታመጣለች የሚለውን ኮንሴፕት እዚህ ላይ አምጥቶታልና እዩት። አጠቃላይ እንግዲህ ዛሬ ያየነው ቲም ኤክሰለንስን ነው። እንደ ማኔጀር እንደ ቲም ሊደር ስኬታማ መሆን የሚቻለው ቅድም እነዚህን ነው ያየናቸው። ስለዚህ ደጋግማችሁ ያያቸው። ነገ ደግሞ ባለሙያ ይዘን በስፋት እንሄድበታለን። ትልቁ ነገር መጨረሻ ላይ ይሄንን ባላንስ የማድረግ ጉዳይ ነው። እዚህ ላይ እንደምታዩዋቸው እና ፋንክሽኒንግ ቲምስ መመስረት በቤተሰብም በአገልግሎትም በማህበራትም በየትኛውም ቡድን እንደገና ደግሞ በምንሰራበት ስኬታማ ማኔጀር ከዛ በኋላ ስኬታማ መሪ ሊደር እየሆንን የምንሄደው በዚህ መልኩ ነው። ስለዚህ ይሄ በጣም አስፈላጊ ኮርስ ይመስለኛል። በደንብ ይዩት፣ በደንብ አድምጡት። የበለጠ ደግሞ እንደ መግቢያ ነው። ነገ ደግሞ ኬዝ ስተዲስ እያነሳን እንነጋገራለን። እግዚአብሔር ይስጥልኝ።